የወሎ ዩኒቨርሲቲ ከምሁራዊ ተልእኮ ባሻገር ለማህበረሰቡ ችግር ፈቺ የሆኑ ተግባራትን በማከናወን ረገድ ያለውን ቁርጠኝነት የሚያሳይ አዲስ እርምጃ ወስዷል። ዩኒቨርሲቲው ከአማራና ከአፋር ክልሎች ለተወጣጡ በጌጣጌጥ ማዕድናት ቁፋሮና ማስዋብ ስራ ላይ ለተሰማሩ ባለሙያዎች ያዘጋጀውን ተግባር ተኮር ስልጠና የሀገሪቱን የተፈጥሮ ሀብት ወደ ላቀ ኢኮኖሚያዊ ፋይዳ ለመቀየር የታለመ ታላቅ ተስፋ ነው። ይህ ስልጠና በተለይም በዘርፉ ለዘመናት የዘለቀውን ልማዳዊ አሰራር ሳይንሳዊና በዘመናዊ መንገዶች ለመተካት የሚደረገውን ጥረት የሚያግዝ ሲሆን በዘርፉ የተሰማሩት ዜጎች ልፋታቸውን የሚመጥን ተጠቃሚነት እንዲያገኙ በር ይከፍታል። ዩኒቨርሲቲው ከኮምቦልቻ ፖሊቴክኒክ ኮሌጅ ጋር በመተባበር ያዘጋጀው ይህ መርሃ ግብር በትምህርት ተቋማት መካከል የሚደረግ ቅንጅት ለሀገራዊ እድገት ያለውን ፋይዳ የሚያጎላ ነው። በስልጠናው ወቅት ባለሙያዎች ማዕድናትን ከጥሬነታቸው ጀምሮ ጥራታቸውን ሳይቀንሱ እንዴት ማውጣት እንደሚችሉና እሴት በመጨመር ወይንም ቫሊዩ አዲሽን በማድረግ ለገበያ ማቅረብ በሚችሉበት ሁኔታ ላይ ጥልቅ ግንዛቤ ያገኛሉ። ይህም ማዕድናትን በጥሬው ወደ ውጭ በመላክ ከሚገኘው አነስተኛ ገቢ ይልቅ በሀገር ውስጥ አልምቶና አስውቦ በማቅረብ የምርቱን ዋጋ በእጥፍ መጨመር ይቻላል። የማዕድን ቁፋሮ ሂደት ከፍተኛ ጥንቃቄንና ዘመናዊ መሳሪያዎችን የሚጠይቅ እንደመሆኑ መጠን ስልጠናው የአካባቢ ጥበቃንና የምርት ብክነትን በመቀነስ ረገድ ትልቅ ሚናን ይጫወታል። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ወደ እናንተ የሚያደርሰው ሳምንታዊው የማህደረ ወሎ ፕሮግራማችን ነው። በዛሬው የማህደረ ወሎ ፕሮግራማችን ዩኒቨርሲቲው በኮምቦልቻ ፖሊቴክኒክ ኮሌጅ በማዕድን ቁፋሮና ማስዋብ ስራ ላይ ለተሰማሩ ባለሙያዎች ስልጠና ሰጥቷል። የዛሬው ፕሮግራማችን እዚህ ላይ ትኩረት ያደርጋል። ይህ የተግባር ተኮር ስልጠና አቀራረብ በሰልጣኞች ዘንድ ከፍተኛ መነሳሳትን መፍጠሩን የሚጠበቅ ውጤት ነው። ባለሙያዎቹ ለረጅም ጊዜ በልምድና በባህላዊ መንገድ ሲያከናውኑት የነበረውን ስራ አሁን ላይ በሳይንሳዊ ግኝትና በዘመናዊ ቴክኖሎጂ የታገዘ ሲያደርጉት በስራቸው ላይ የሚታይ ተጨባጭ ለውጥ እንደሚያመጡ ግልጽ ነው። በተለይም ከንድፈ ሀሳብ ባለፈ በእጃቸው ማዕድናቱን የመለየትና የመቁረጥ እንዲሁም የማስዋብ ስራዎችን በተግባር መለማመዳቸው በራስ መተማመናቸውን ከማሳደጉም በላይ ወደ ስራቸው ሲመለሱ የተሻለ ጥራትና ብዛት ያለው ምርት ለማቅረብ ያስችላቸዋል። ይህንን ሀሳብ ሰልጣኞቹ ይጋሩታል። ስሜ መኳንንት ይመር ይባላል። የመጣሁት በደቡብ ወሎ ደላንታ ወረዳ ነው የመጣሁት። ተሰማርቼ የሚገኘው በላፒደሪ የማዕድን ጥበብ ማስዋብ መቁረጥ ስራ ውስጥ ተሰማርቼ ነው የሚገኘው። በማዕድን አጠቃላይ በቴክኖሎጂ ግብዓት ተመለከተ ስልጠናዎችን ወስደናል። እነዚህ ስልጠናዎች በጣም ዘርፈ ብዙ ጥቅሞች ናቸው ያሉት በስራው ላይ ተሰማርተው የሚገኙ አጠቃላይ ባለሙያዎች። ለምሳሌ በአካባቢ የሚገኙና ሌሎችን አጠቃላይ ዘወል በኢትዮጵያ የሚገኙ ማዕድኖችን እንዴት አይደንቲፋይ ማድረግ እንደምንችል በተለያዩ መሳሪያዎች አይተናል። ቲዮሪ ፓርቱንም እንደዛው። ዛሬ ደግሞ አጠቃላይ በማዕድኑ ያሉትን ማሽኖች እንዴት መጠቀም እንደምንችል፣ ምን አይነት ማሽኖች ለምን አገልግሎት እንደሚውሉ በቅደም ተከተል አይተናል ማለት ነው። ከነዚህ ውስጥ እንግዲህ ትላልቅ ሃርድ ስቶኖች እንዴት እንደሚቆረጡ፣ በምንፈልገው ቅርጽ እንዴት ማውጣት እንደምንችል፣ ከዛም አልፎ ደግሞ ግራይንድ እንዴት እንደሚደረግ አይተናል ማለት ነው። አካላባ ተባላለሁ። የመጣው ከደላንታ ወረዳ ላፒደሪ ባለሙያ ነኝ። ምን ሰለጥንበት ዘርፍ ላይ ምሳሌ በመሳሪያዎች በመመርመር ያሉትን ካሁን ቀደም የማናቃቸውን ኦፓሎች ዝም ብለን በልምድ ያጌ ጃስፐር የምንላቸውን ነገር ግን ሌላ ማዕድን ሊሆኑ ስለሚችሉ በመሳሪያ የምንለይበት መሆኑን የተለያየ መሳሪያ በአጋጣሚ የምናገኘውን በመሳሪያ መጠቀም ማየት እንዲያለብን ከዚህ ትምህርት ወስጃለሁ። ስልጠናው በጣም አስፈላጊና በአገራችን ላይ ከምሳሌ የከበሩና ከፊል የከበሩ ማዕድናት ነበሩ። ነገር ግን በከፊል የከበሩ ደግሞ እንደ አጌት ጃስፐር አይነቶች ናቸው። እነሱ ደግሞ ለቀጣይ አጌት ነው ጃስፐር ነው ኳርቲዝ ነው ብለን ለይተን እንደምንጠቀምና ሀገራችንም እንደምንጠቀም እንደገናም ደግሞ በላፒዴሪው ዘርፍም ቢሆን መባከን እንደሌለበት ኦፓል ምሳሌ እንዴት መቁረጥ እንዳለብን፣ ኢንተርናሽናል ቁርጦች እንዴት መቀመጥ እንዳለባቸው፣ ኢንተርናሽናል ቁርጥ ሲሆኑ አገርም ህብረተሰብም አገራችንም እኛም እንደምንጠቀም
አድርጎ የተረዳውት አለኝ። ይህ ስልጠና በሰልጣኞች ዘንድ የፈጠረው ተስፋና ዝግጁነት ተቋሙ ማህበረሰብ አቀፍ አገልግሎት ላይ የጀመረው ውጤታማ ጉዞን የሚያጠናክር ነው። ባለሙያዎቹ በዘመናዊ መንገድ መመራታቸው የማዕድን ብክነትን ከመቀነሱም በላይ ለሀገሪቱ ከፍተኛ የውጭ ምንዛሬ ሊያስገኙ የሚችሉ ጥራት ያላቸው የጌጣጌጥ ውጤቶች ወደ ገበያ እንዲያቀርቡ ትልቅ ፋይዳ ይኖረዋል። ተጨባጭ ክህሎት የያዘ የሰው ኃይል ደግሞ ለማዕድን ዘርፉ እድገትና ለዜጎች ተጠቃሚነት መረጋገጥ ዋነኛ መፍትሄ ነው። ይህ ተግባር ተኮር ስልጠና በስራቸው ላይ ከፍተኛ ጠቀሜታ እንደሚኖረው ነው ሰልጣኞቹ የገለጹት። እነዚህ ስልጠናዎች መሰጠታቸው በጣም ለስራው ቫልዩ አድ ያደርጋል። ለምሳሌ ከሚያደርጉት ነገሮች ውስጥ አንዱ ምንድነው? ሰዎች አውቀውትና ሳያውቁት የሚሰሩት ስራ ፍጹም ምርታማነቱ ይለያያል። አውቀው ሲሰሩ አንደኛ የማዕድን ብክነትን ይቀንሳል። በሚፈልገው የአቆራረጥ ስርዓት አለመቁረጥ፣ የሚፈለገው ማቴሪያል በሚፈልገው አይነት መንገድ ለመቁረጥ እውቀት ካለ ተረፈ ምርት አይኖርም ማለት ነው። ስለዚህ ይሄ ስልጠና መኖሩ አንደኛ ሰዎች አካዳሚካሊ ብቁ እንዲሆኑ ያደርጋል። ሁለተኛ ነገር ደግሞ ምንድነው? ምርት እንዳይባክን ያደርጋል። ደግሞ አልፈን ስንሄድ ለፎረን ካረንሲ ያለቀለት ቁርጥ በምናወጣበት ሰዓት ላይ ቫልዩ አድ ስለሚደረግ ፎረን ካረንሲ ማሪፍ ጥሩ የሚሆን ነገር ይኖራል ማለት ነው። በአጠቃላይ በማዕድኑ ዙሪያ ውስጥ የሰለጠነና ብቁ ባለሙያዎች እንዲኖሩ ያደርጋል። ዘንድ ደግሞ ጥሩ የተማረ ኃይል የስራ እድል ይከፍታል ማለት ነው። ስልጠናው ምንድነው በዋነኝነት ይጠቅማል ብዬ የማስበውም ለቀጣይም እንደሚጠቅም ተስፋ ያለኝ በማዕድኑ ላይ ቫልዩ አድ አድርገን ዘመናዊ እና ቴክኖሎጂ ያፈራቸው መሳሪያዎችን በመጠቀም የተሻለ አሰራር ሰተን ለሀገሪቱ የውጭ ምንዛሬ ማስገባት ሀገራዊ ትስስር ይኖራል። ለዜጎች የስራ እድል የሚፈጠርበት ኦፖርቹኒቲ ነው ብዬ አምናለሁ። ቫልዩ አዲሽን ማለት በምርቱ ላይ ለምሳሌ ራፉን እየሸጥነ በኪሎ የምንሸጠውን ዋጋ ቫልዩ አድ ከተደረገ ወደ ግራም ይቀየራል። ከዚያም ደግሞ ሞር ቫልዩ አድ ከተደረገ ወደ ካራት፣ በካራት ለምሳሌ 1 ግራም 5 ካራት ነው። በዚህ ልክ ዋጋውም እየጨመረ የተሻለ ዋጋ ይኖረዋል። በዚህ ልክ ደግሞ የሚሰራው ሙያተኛ የስራ እድል ይፈጠርለታል ማለት ነው እና ከዚህ አንጻር ኢኮኖሚካሊም ማህበራዊም የተሻለ እና ለዜጎች የስራ እድል የሚፈጠሩበት አጋጣሚ ነው። እኔ በራሴ ባለው ልክ አሁን በሰለጠንኩበት አጌትና ጃስፐር ኦብሲዲያ ኳርቲዝም ቢሆን ሰርቼ ወደፊት ህይወቴን እንደምለውጥ ከዚህ ትምህርት ወስጃለሁ። እንደ ሰልጣኞቹ ገለጻ ስልጠናውን ወደ ተግባር ለመለወጥ ያላቸውን ዝግጁነት በዘርፉ ላይ የሚታየውን የጥራት ችግር ለመቅረፍ ቁልፍ ሚናን ይጫወታል። በሳይንሳዊ እውቀት የሚመራ ስራ መጀመራቸው የአካባቢ ጥበቃን ከማረጋገጡም በላይ ኢትዮጵያ ከጌጣጌጥ ማዕድናት ሀብቷ ማግኘት የሚገባትን ተገቢውን ጥቅም እንድታገኝ መሰረት የሚጥል ነው። የሰልጣኞቹ ንቁ ተሳትፎና ለተግባራዊነቱ ያላቸው ጽናት ደግሞ ለወደፊት መሰል ስልጠናዎች መስፋፋትም ትልቅ መነቃቃትን ይፈጥራል። በተለምዶ ያን ያህል የመሳሪያ አጠቃቀም ስርዓታችን እስከዛሬ ብዙ አልነበረም። አሁን ግን በሰለጠናቸው ስልጠናዎች በአካባቢያችን እጃችን ላይ ያሉትን መሳሪያዎች እንዴት መጠቀም እንዳለብን አውቀናል። ስለዚህ ከአሁን በኋላ እስከዛሬ የምንቆርጠው የአቆራረጥ ስርዓቱን ቀይረን ቫልዩ አድ አድርገን ጨምረን ለመቁረጥ በእኛ ልክ እንግዲህ ተዘጋጅተናል ማለት ነው። ልክ እኛ ያገኘነውንም ስልጠና ሌሎችም እስከታች ድረስ በየወረዳው መምጣት ላልቻሉ ሰዎችም የማሰልጠን ድሉ ካለ እንግዲህ ሼር እናደርጋለን። አሁንም ይህን አሰልጣኝ አካሎች በተለያዩ ቦታዎች እየወረዱ የግንዛቤ ማስጨበጫ እንዲያደርጉ ማዕድኑንም ከምክነት ለመከላከል ይሄ ቢደረግ ጥሩ ነው ብዬ አስባለሁ። በተግባር በመሳሪያ በመለየቴ በማወቄ በግምት ይሄ ኳርቲዝ ነው ይሄ እንትን ምለውን ለወደፊት ግን አቅሜና ጎልብቼ በመሳሪያዎች ለይቼ ሳልሸወድ እንደምሸጥ ሳልጠን ያለው ማለት ነው። በኮምቦልቻ ፖሊቴክኒክ ኮሌጅ የጌጣጌጥ ማስዋብ ትምህርት ክፍል አሰልጣኝና መምህር መሰረት አያሌው ይህ ተግባር ተኮር ስልጠና ለባለሙያዎቹ እጅግ አስፈላጊ መሆኑን ጠቅሰዋል። የስልጠና ሲመቻችላቸው ልጆቹ እንዳየዋቸው ኢንተርፕራይዞች ናቸው። ከተለያየ አካባቢ ነው የመጡት። ስልጠናው ዝም መመቻቸቱ ለነሱ ጥሩ ነው እያለ አብዛኞቹ ደግሞ ዝሙያ ላይ የሌሉ ማለት አምራች የሆኑ ዜጎች ስለሆኑ እዚህ ጋር መቶኛ ጋር ስልጠናውን በደንብ ያሉ ፕራክቲካሊ የሆነ ስልጠናው የሚወስዱት ለነሱ የተሻለ ነው። ምክንያቱም ነገ ወጥተው የራሳቸውን ማሽን ሆነም አዘጋጅተው እንዲጠቀሙ ወይም ደግሞ ሰርተው ራሳቸውን እንዲያሻሽሉ የሚያደርግ ስልጠና ነው። ማሽኖቹ መጀመሪያ ምን ያደርጋሉ? ራፍ ጀምስቶኖችን ከመፈለግ ወይም ደግሞ ከመሰብሰብ ይጀምራል።
ያን የያዙትን እንደዚህ እንደ ወርክሾፕ ያለው ማሽኖች ያሉትን ድንጋዮች ይዘው ስላብ ያደርጋሉ። ስላብ ያደርጉትን ትሪም ያደርጋሉ። ትሪም ያደርጉትን ደግሞ መልሰው ካቦችን ይሰራሉ። ካቦችን ማለት የመጨረሻው ስራ ነው። ወደ ጌጥነት የሚቀየረውን ስራ የሚሰራበት ማሽን ግራይንደር ማሽን ላይ ካቦችን ሰርተው የተሻለ ገበያ ላይ ይዘው የሚቀርቡት ድንጋይ ያወጣሉ ማለት ነው። ስለዚህ የሚጀምረው ከስላብ ሰው ወደ ግራይንደር ማሽን ወይም ደግሞ ፖሊሽንግ ማሽን ላይ ነው ማለት ነው። አካባቢያችን ላይ ብዙ ሪሶርሶች አሉ፣ የማዕድን ሪሶርሶች አሉ። ወደ ውጭም ኤክስፖርት የሚደረጉትም ወይም ወደ አዲስ አበባ ሞኔታ አካባቢ የሚሄዱት ራፍ ነው። ራፍ ማለት ያልተቆረጡ ጀምስቶኖች ማለት ነው። ነገር ግን በራሳችን ማሽኖች ተቆርጠው ፖሊሽ ተደርገው ተዘጋጅተው መቅረቡ አንደኛ የስራ እድል የሚፈጠርበታል። ሁለተኛ ደግሞ እዚህ ወርክሾፕ ላይ የሚሰሩት ድንጋዮች በሙሉ ሌላ አካል የውጭ አካል መጥቶ ሳይወስዳቸው በራሳችን ባለሙያዎች ተቆርጠው የተሻለ ገቢ የሚያገኙበትን የተሻለ ሳንቲም የሚያገኙበትን መንገድ ይፈጥራል። ፕራክቲካሊ ስልጠናውን ማግኘቱም ሆነ መሰራቱ ማለት ነው። በኢጂሲ ግሎባል ትሬኒንግ ሴንተር አሰልጣኝ የሆኑት መስከረም ደጀኔ በበኩላቸው ይህ ስልጠና በዋነኝነት ትኩረቱን ያደረገው በማዕድን ቁፋሮና ማስዋብ ዘርፍ የተሰማሩ ባለሙያዎችን የአሰራር ዘይቤ ከመሰረቱ ለመለወጥ ነው። ባለሙያዎቹ ለዘመናት ሲከተሉት ከነበረው ልማዳዊና ባህላዊ አሰራር ወጥተው ዘመናዊ ዘዴዎችን እንዲላበሱ ማድረግ የስልጠናው ቀዳሚ ግብ መሆኑን አሰልጣኙ አስገንዝበዋል። እንደ መስከረም ደጀኔ ገለጻ ሰልጣኞች ጥሬ ማዕድናትን ዝም ብለው ለገበያ ከማቅረብ ይልቅ እሴት በመጨመር ምርቶቹን አሳምረውና አስውበው ማቅረብ የሚችሉበትን ክህሎት እንዲያዳብሩ ያደርጋል። ይህ የእሴት ጭማሪ ሂደት ለሀገሪቱ ከፍተኛ የውጭ ምንዛሬና ገቢ ማመንጨት እንደሚችሉ ጠቁመው ስልጠናው ይህንኑ ሀገራዊ ራዕይ ለማሳካት ያለመ መሆኑን በዝርዝር አስቀምጠዋል። እዚህ ስራ ላይ ብዙን የሚሰሩት ገበሬዎች ምናምን ናቸው አይደለ? በጠቅላላ ስራው እየተሰራ የነበረው ትራዲሽናል ሴፍቲ ማይጠቀሙ ምን መጠቀም እንዳለባቸው ለራሱ አያውቁምና ሆል ስራ እየተሰራ ያለው ትራዲሽናሊ ነው። የዚህ ስልጠና ዋና እንትን ምንድነው? እነዚህን ሰዎች ከትራዲሽናል የወጣ ነገር በትክክል ሳይንቲፊካሊ መጠቀም ያለባቸው ለፕሮቴክሽንም ይሁን እነዛን ድንጋዮች ምን ማድረግ እንዳለባቸው ፕላስ ደግሞ ቫልዩ አድ እያደረጉ አይደለም። በጠቅላላ ቆፍረው ማውጣት ከዛ ለገበያ ማቅረብ ነው። ነገር ግን አሁን ከዛ አውጥተው ራሳቸው ቀርጸው ለገበያ እንዴት ማቅረብ እንዳለባቸው እና ደግሞ እነዚህን ድንጋዮች ደግሞ ለመመርመር መጠቀም ያለባቸውን ኢኩዊፕመንቶችም ጭምር ስለምናሳያቸው ከዚህ በኋላ ሞር አድቫንስ የሆነ ነገር ነው ይዘው የሚመጡት እነዚህ ሰዎች ማለት ነው። ይሄ ትራዲሽናል የነበረው ነገር ይቀራል። ያልተቀረጸውን ድንጋይ አውጥቶ መሸጥ ላይ ነው ፎከስ እያደረጉ ያሉት። ያ ደግሞ ከምናመጣውም ወደ ሀገር ከሚመጣውም ዶላር አንጻር ስናየው አነስተኛ ነው የሚሆነው። ልክ ይሄ ቫልዩ አድ የምንለው የያዙትን ድንጋይ ራሳቸው አስውበው መሸጥ ጋር ግን ስንመጣ ከኖርማል ካልተቀረጸው ድንጋይ የተቀረጸው ድንጋይ የሚኖረው ዋጋ ከፍተኛ ነው የሚሆነው። ስለዚህ ወደ ሀገርም የሚገባው ዶላር ያን ያህሉ እጥፍ ሆኖ ይመጣል ማለት ነው። የወሎ ዩኒቨርሲቲ የትስስርና ቴክኖሎጂ ሽግግር ዳይሬክተር ዶክተር አሳምን አያሌው ዩኒቨርሲቲው ከስልጠና ባለፈ በማዕድን ዘርፍ የሚታዩ ማነቆዎችን በቴክኖሎጂ ለመፍታት የሚያስችሉ የምርምር ስራዎችን እያከናወነ ይገኛል። በተለይም በማዕድን ቁፋሮና በማስዋብ ሂደት ውስጥ ባለሙያዎች የሚገጥማቸውን ተግዳሮቶች ግምት ውስጥ ያስገቡ የፈጠራ ስራዎች በኢንስቲትዩቱ የሚገኙ ምሁራን እየሰሩ መሆኑን ጠቁመዋል። እነዚህ የቴክኖሎጂ ስራዎች ዋነኛ ትኩረታቸው ባለሙያዎቹ የሚጠቀሙባቸውን የቁፋሮ መሳሪያዎች ማዘመንና ውጤታማነታቸውን ማሳደግ ላይ ነው። እንደ ተመራማሪው ገለጻ ባህላዊ የቁፋሮ ዘዴ አድካሚና ለብክነት የሚዳርግ በመሆኑ ይህንን የሚተኩና አምራችነትን የሚጨምሩ የቴክኖሎጂ ውጤቶችን ለባለሙያዎቹ ተደራሽ ለማድረግ ዩኒቨርሲቲው በቁርጠኝነት እየሰራ ነው። ወሎ ዩኒቨርሲቲ የኮምቦልቻ ቴክኖሎጂ ኢንስቲትዩት ከማዕድን ኢንዱስትሪ ልማት ኢንስቲትዩት ጋር በጋራ አንድ ሀገራዊ ፕሮጀክት ይሰራል። ፕሮጀክቱ ትኩረት ያደረገው ኢትዮጵያ የከበሩ ማዕድናትን በቴክኖሎጂ መደገፍ እና አቅም የማጎልበት ነው። ስለዚህ ስልጠና የዛው አካል ነው ማለት ነው። ስልጠናው ከአማራ ክልል በተለይ ከደቡብ ወሎ፣ ከሰሜን ወሎ፣ ከሰሜን ሸዋና ከአፋር ክልል የተመረጡ ሰልጣኞች ናቸው። ቆራጮች ናቸው፣ ቆፋሪዎች ናቸው። እዚህ ኢንዱስትሪው ላይ በትክክል ስራ የሚሰሩ ሰልጣኞች ስለሆኑ አቅማቸውን ሊያጎለብት የሚችል የተግባር ስልጠና ነው የሚሰጡት ማለት ነው። በዋናነት እዚህ ሴክተር ላይ ያለው ችግር ምንድነው? ማዕድናት ይቆፈራሉ። አንደኛ የአካባቢው የህግ ችግር ነበረበት፣ የገበያ ትስስር ችግር ነበረበት፣ እንዲሁም የሙያ የስኪል ጋፕም ችግር ስለነበረበት የፕሮጀክቱ መነሻዎች እነዚህ ናቸው። ስለዚህ እነዚህ አሁን ባለሙያዎች ቦታው ላይ ስራ እየሰሩ ያሉ አቅም ካጎለበት ክላቸው በቀጥታ ምንም እሴት ያልተጨመረበት ማዕድን ወደ ውጭ አይወጣም ማለት ነው።
እሴት ያልተጨመረበት ማዕድን ወደ ውጭ አስወጣ ማለት አገሪቱ የምታጣው በጣም ትልቅ ኪሳራ ስለሆነ በዛው ልክ ደግሞ እዛ ላይ የተሰማሩት ባለሙያዎች ተጠቃሚ ስላልሆኑ ያን ችግር በመሰረታዊነት ይቀርፋል ማለት ነው። እነዚህ ሰዎች ደግሞ በዙሪያቸው የሚሰሩ ብዙ ባለሙያዎች አሉ፣ እነሱን አሲስት ያደርጋሉ። ይሄ ችግሩ እየተቀረፈ ይሄዳል ማለት ነው። ከወሎ ዩኒቨርሲቲ ምን እንጠብቅ? ያው ቅድምም ስናወራ ነበረ በዘርፉ የተለያዩ ስራዎችን የሚሰራ ተቋም ወሎ ዩኒቨርሲቲ በዋናነት ይሄን ፕሮጀክት ቀርጾ ከነሱ ጋር የሄደው እሱ ነው። ስለዚህ የፕሮጀክቱ ኦነር በዋናነት ወሎ ዩኒቨርሲቲ ነው። ስለዚህ አንያ የፕሮጀክት ጊዜው እስከሚያልቅ ተከታታይ ስልጠናዎች ይሰጣሉ። ቴክኖሎጂዎች እያመረትን ነው። እነዚህ የተመረቱ ቴክኖሎጂዎች ወደ በኢንተርፕራይዞቹ በኩል ለሁሉም ለሚፈልገው አካል ተደራሽ እንዲሆኑ ማድረግ አንድ ነው። ሁለተኛ አሁን የምንሰራቸው ስራዎች የኛንም አቅም እያጎለበቱ ስለሆነ እዛ አካባቢ ላይ በተለይ ጀምስቶን ላይ እንደ ሴንተር ኦፍ ኤክሰለንስ ይሆናል ብለን ነው የምናስበው። በተለይ የፖሊቴክኒክ ኮሌጆች ጋር እዛ አካባቢ ያሉት ጋር በመስራት አቅም የማሰልጠን አቅም በጣም በሰፊው አሳድገናል። ስለዚህ በዚህ ፕሮጀክት ብቻ ሳይሆን ወደፊት ዘርፉ ላይ በደንብ መስራት ይችላል ማለት ነውና እንደ ሀገር ወሎ ዩኒቨርሲቲ ያለው ኢምፓክት ከፍ ያደርጋል በዚህ ፕሮጀክት። በኮምቦልቻ ቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር ዶክተር መላኩ ታመነ የስልጠናውን አስፈላጊነት በተመለከተ ተከታዩን ማብራሪያ ሰጥተውናል። ወሎ ዩኒቨርሲቲ ከሚድ ወይም ማይኒንግ ኢንዱስትሪ ዲቨሎፕመንት ኢንስቲትዩት ጋር በጋራ እየሰራ ያለው ትልቅ ሀገራዊ ፕሮጀክት ወይም ናሽናል ፕሮጀክት ነው። ይሄ ፕሮጀክት በዋናነት የማይኒንግ ዘርፉ ላይ በተለይ በከበሩ ማዕድናት በማውጣትና ጌጣጌጥ በመስራት ዘርፍ ላይ ለተሰማሩ ባለሙያዎች ወይም ኢንተርፕራይዝ ትልቅ አቅም መፍጠር የሚችል ፕሮጀክት ነው። ይሄ ፕሮጀክት ብዙ ፋይዳ አለው። ጠቅላላ ስናደርገው በሶስት ወይ በአራት መግለጽ ይችላል። የመጀመሪያው ፋይዳ የሚሆነው በዚህ ዘርፍ ላይ ተሰማርተው ላሉ ባለሙያዎች የስራ ኤፊሽንሲና ሴፍቲ ይጨምራል። አሁን እነዚህ ጀምስቶን ለምሳሌ ደላንት አካባቢ ያለው ኦፓል የሚወጣበት መንገድ በጣም ዘልማዳዊ ነው። አንዳንድ ጊዜ ደግሞ ከሴፍቲም አንጻር ሳይንሳዊ በሆነ መንገድ ስለማይቆፈር ወይም ደግሞ አፈሩ ስለማይወጣ ለአደጋ ያጋልጣል። ምናልባትም ከአንድ አመት ወይ ከሁለት አመት በፊት በዛ አካባቢ የተፈጠረውን አደጋ የምናስታውሰው ነው። ስለዚህ አንዱ የዚህ ፕሮጀክት አካል የሆነው ወሎ ዩኒቨርሲቲ እየሰራ ያለው በተለይ ለደላንት አካባቢ ማለት ነው የማይኒንግ ካርት መስራት። ያ ማለት ምንድነው? እዛ ያለውን አፈር ኤፊሽንት በሆነ መንገድ የስራ ቅልጥፍና በሚያመጣ መንገድ አፈሩ የሚወጣበትን መንገድ በማሽን ማገዝ ማለት ነው። ይሄ ማሽን ሲሰራ ዲዛይኑ ላይ ኮንሲደር የተደረጉ ፓራሜትሮች አሉ። የጂኦሎጂ ባለሙያዎች አጥንተው በጥናት ወይም በምርምር ውጤት ያመጡትን ግብዓት ታሳቢ ያደረገ ስለሆነ ከሴፍቲም አንጻር ይሄ ምንድነው የሚባለው የስሎፕ የመንሸራተት ችግር አያጋጥምም ማለት ነው። ስለዚህ አንዱ የዚህ ፕሮጀክት ስራ ኤፊሽንሲ መጨመር፣ ሴፍቲን መጨመር ወይም ሴፍቲን የተሻለን ነገር ማድረግ ላይ ይሰራል ማለት ነው። አንዱ ይሄ ነው። ሁለተኛው ቫልዩ አዲሽን ላይ ነው፣ እሴት መጨመር ላይ። አሁን ብዙ ቦታዎች ላይ ከማቴሪያሉ ከወጣ በኋላ ፕሮሰስ ሳይደረግ ነው ለሽያጭ የሚቀርበው። ይሄ ደግሞ ሮ ማቴሪያል እንደመሸጥ ማለት ነው። ያ ከሚሆን ይሄ የከበረው ማዕድን ከወጣ በኋላ እሴት ቢጨመርበት ምናልባት ከት ተደርጎ ቅርጻ ቅርጽ ተሰርቶ ቢሸጥ ደግሞ የበለጠ ዋጋ ያወጣል። ስለዚህ ይሄን ለማድረግ ደግሞ የቫልዩ አዲሽን ማሽን በዩኒቨርሲቲያችን ተሰርቷል ማለት ነው። ይሄን ለመስራት የሚያስፈልገውን ፈንድ በሚድ በኩል ተመቻችቷል። ዩኒቨርሲቲያችን ከዚህ ጋር በተያያዘ 2 ማሽነሪዎች ሰርቷል። በአሁኑ ወቅት የካቢንግ ማሽን የሚባለው እና ፋሴቲንግ ማሽን የነዚህ ስራ የመቁረጥ እና ፖሊሽ የማድረግ ስራ ነው ማለት ነው። ስለዚህ ይሄ በተለይ ዘርፉ ላይ ለተሰማሩ ሰዎች የስራ ኤፊሽንሲ መጨመር፣ ሴፍቲያቸውን መጠበቅ ብቻ ሳይሆን የተሻለ ዋጋ የሚያወጣ ፕሮዳክት የፕሮዳክቱን ኳሊቲም ይጨምራል። ዘርፉ ላይ ለተሰማሩ ሰዎችም የገቢ ምንጭ ሊጨምር የሚችል ነው። በሀገርም ደረጃ ስታደርገው አንድ ኢምፖርት ሰብስቲሽን ነው። እነዚህ ማሽነሮች ከውጭ ገዛ ቢባል በዶላር ነው የሚገዛው። ያ ከሚሆን ማሽኑን ወይዝ የተወሰኑ ኮምፖነንቶችን ብቻ ኢምፖርት በማድረግ ማሽኑን መስራት ይቻላል ማለት ነው። ስለዚህ ይሄ ለሀገርም ቢሆን ትልቅ ፋይዳ ያለው ፕሮጀክት ነው። ሁለተኛው ከዚሁ ጋር በተያያዘ የዛሬው አንተም ያነሳው ስልጠና ነው። ስልጠናው በንድፈ ሀሳብ ደረጃ ከዚህ በፊት ተሰጥቷል። ሁለተኛው ግን የዛሬው ዋናው ደግሞ ስልጠና ተግባር ተኮር ስልጠና የሆነ ዘርፉ ላይ እየሰሩ ያሉ ወንዝ ሳይት ብትሄድ የሚሰሩ ወይ የሚቆርጡ ወይ ፖሊሽ የሚያደርጉ ወይ የሚያወጡ ማለት ነው።
የሚሰሩ ሰዎችን የተግባር ተኮር ስልጠና ይሰጣል ማለት ነው። ዛሬ በፖሊቴክኒክ ኮሌጅ ማሽነሪው ስላለ ወሎ ዩኒቨርሲቲ ከኮምቦልቻ ፖሊቴክኒክ ኮሌጅ ጋር በመተባበር ይህን ለ5 ቀን የሚቆይ ተግባራዊ ስልጠና ይሰጣል ማለት ነው። በወሎ ዩኒቨርሲቲ የምርምርና ቴክኖሎጂ ሽግግር ምክትል ፕሬዚዳንት ዶክተር ሀዋ ወሌ ዩኒቨርሲቲው ከሚመለከታቸው አጋር አካላት ጋር በመቀናጀት በማዕድን ዘርፉ ላይ ሰፊና የተቀናጁ ስራዎችን እያከናወነ ይገኛል። ተቋሙ ከምርምርና ከመማር ማስተማር ተግባሩ ባለፈ የማህበረሰቡን ችግር በዘላቂነት ሊፈቱ የሚችሉ ፕሮጀክቶችን ቀርጾ ወደ ተግባር መግባቱን አስረድተዋል። እንደ ምክትል ፕሬዚዳንቷ ገለጻ ዩኒቨርሲቲው ከአማራና ከአፋር ክልል ቢሮዎች እንዲሁም ከሌሎች የዘርፉ ባለድርሻ አካላት ጋር ያለው ትብብር ስልጠናውን ውጤታማና ተደራሽ እንዲሆን ትልቅ አቅም ፈጥሮለታል። ይህ የጋራ ጥምረት በተለይም በጌጣጌጥና ማዕድናት ቁፋሮ እንዲሁም ማስዋብ ላይ የተሰማሩ ባለሙያዎችን አቅም በመገንባት ሀገሪቱ ያላትን የተፈጥሮ ሀብት በተገቢው መንገድ እንድትጠቀም ድርሻው የጎላ ነው ያሉት። አማራ ክልል ሚኔራል የሌለው ተብሎ ነበር የሚታሰበው፣ ምክንያቱም ተጠንቶ ስለማያውቅ። አሁን ግን የተረፈ ነገር ወይም ምክንያቱም 5 ከእድገት መሰረታዊ ናቸው ከተባሉት የሀገራችን ቅድሚያ የሚሰጣቸው ነገሮች ማዕድን ነው። ስለዚህ ማዕድን ኢንስቲትዩሽን ከወሎ ዩኒቨርሲቲ ጋር በመተባበር ደላንታ ላይ እየተሰራ ያለውን ኦፓል እንዳይባክን፣ ከዚህ በፊት በጣም ብክነት ነበረው። ወደ 90% የሚሆነው በብክነት ነበር ይባክን ነበረ። የሰዎች ህይወት ይጠፋ ነበረ። ከዛ በመነሳት ኢንስቲትዩሽኑና ጋር ወሎ ዩኒቨርሲቲ ትኩረት ዩኒቨርሲቲ የትኩረት አፕላይድ ወይም ትኩረት ተኮር ወይም ተግባር ተኮር ዩኒቨርሲቲ ስለሆነ ከዚህ ኢንስቲትዩሽን ጋር በመሆን በዛ ላይ በዚህ የማዕድን ማውጣት ስራ መቀረጽ ማስተካከል ስራ ላይ የሆነ ግብአት የሚሆን ነገር ለመስራት የኮምቦልቻ ካምፓስና ደሴ ካምፓስ ያሉ ተመራማሪዎቻችን ወደ ስራ በመግባት ትርፋማ የሚሆን ወይም ተጨማሪ እድገት የሚያመጣ ማሽኖችን ሰርተዋል። አፈር የሚያነሱ ማሽኖችን እየሰሩ ናቸው። እነሱ ደግሞ ተገምግመው ትንሽ ነገር ተጨምሮባቸው ወደ በስፋት እንዲመረቱ መደረግ ላይ ደርሰዋል ማለት ነው። ይሄ ደግሞ የዛ ፕሮጀክት አንደኛው ክፍል ነው። አንደኛ ማሽኖች አዘጋጁ፣ ሁለተኛ እንደገና ደግሞ ቴክኖሎጂ፣ ሶስተኛ ስልጠና ነው። ምክንያቱም በዘርፉ ያለው በቆረጣ ላይ በማስዋብ ላይ እና እነዛን ሰዎች የሚያግዙ ባለሙያዎችን ተግባር ተኮር የሆነ ስልጠና በመስጠት አቅማቸውን ማጎልበት ላይ ነው የዛሬው ፕሮግራም። ወሎ ዩኒቨርሲቲ በጌጣጌጥ ማዕድናት ዘርፍ የጀመረው ይህ ንቅናቄ በዘላቂነት እንዲቀጥልና ለሀገራዊ ኢኮኖሚው የሚጠበቀውን አስተዋጽኦ እንዲያበረክት ተቋሙ አስፈላጊውን ድጋፍና ክትትል እንደሚያደርግ ነው ዶክተር ሀዋ ወሌ በማጠቃለያ ንግግራቸው ላይ የጠቆሙት። በቀጣይ ይሄንን በየቦታው ያሉ የማዕድን ቆረጣ ላይ ያሉት ማስዋብ ላይ ያሉት ሰዎች ይሄ አሁን የተመረተው ማሽን ሙሉ በሙሉ ስራውን ይጨርስና በስፋት እየተመረተ በዚህ እንዲሰሩበት ለባለሙያዎቹ ይሰጣል ማለት ነው። ስልጠናውን የሚወስዱት ተግባር ተኮር ነው። አሁን ማሽኖቹ ላይ እንዴት አድርገው መስራት ይችላሉ፣ እንዴት ማስዋብ ይችላሉ፣ እንዴት መቁረጥ ይችላሉ፣ እንዴት ብክነትን መቀነስ ይችላሉ የሚለውን ከተማሩ በኋላ በቀጣይ ደግሞ እየተደጎሙም ሊሆን ይችላል፣ በብድርም ሊሆን ይችላል። ማሽኖቹ ሲመረቱ የሚሰሩባቸው እንደማን ናቸው? ዛሬ እዚህ ለስልጠና ያመጣናቸው ባለሙያዎች ናቸው ማለት ነው። በማዕድን ሚኒስቴር የማዕድን ልማት ኢንስቲትዩት ዋና ዳይሬክተር ዶክተር ብስራት ከበደ የማዕድን ዘርፉ ለኢትዮጵያ ኢኮኖሚ እድገት ያለውን ስትራቴጂካዊ ጠቀሜታ በዝርዝር አብራርተዋል። ዘርፉ የሀገሪቱን የብልጽግና ጉዞ ለማፋጠንና የውጭ ምንዛሬ ግኝትን ለማሳደግ ካለው ከፍተኛ አቅም አንጻር ሚኒስቴር መስሪያ ቤቱ ልዩ ትኩረት ሰጥቶ እየሰራ መሆኑን ገልጸዋል። እንደ ዋና ዳይሬክተሩ ገለጻ ለሀገራዊ ኢኮኖሚው የሚያበረክተውን አስተዋጽኦ ለማሳደግ ቅድሚያ ለሚሰጣቸው ተግባራት ትኩረት ሰጥቷል። ይህም በተለይ ጥሬ ማዕድናትን ወደ ውጭ በመላክ ከሚገኘው አነስተኛ ገቢ ይልቅ እሴት በመጨመርና በሀገር ውስጥ በማቀነባበር ምርቱ የሚኖረውን የገበያ ዋጋ በእጥፍ ለማሳደግ የሚያስችል ስራ እየተከናወነ መሆኑን አመላክተዋል። ከወሎ ዩኒቨርሲቲ ጋር በዚህ በጌጣጌጥ ማዕድናት ላይ ናሽናል ፕሮጀክት እየሰራ እንገኛለን። ይህም የናሽናል ፕሮጀክት ዋናው ዓላማ አንደኛ የማርኬቲንግ ዘመናዊ የሆነ የማርኬቲንግ ሲስተም በኦፓል ላይ ለመዘርጋት ነው። ሁለተኛው ደግሞ የቫሉ አዲሽን በተለይ የኛ ጌጣጌጥ ማዕድናት በተለይ ጀምስቶን፣ ኦፓል ምንላቸው አጠቃላይ የጀምስቶን ዘሮች ራፉን ነው ወደ ውጭ የምንልከውና
ይህም በአማራ ክልል በተለይ እዚህ ወሎ ላይ የሚገኘው ኦፓል ብዙ ጊዜ ራፍ ነው የሚሸጠው። ራፉ ማለት በጥሬው ነው የሚሸጠው፣ ምንም ቫልዩ አድ ሳይደረግበት። በተለይ በዚህ ይህን ለመቅረፍ ደግሞ ከወሎ ዩኒቨርሲቲ ጋር በውጭ ምንዛሪ የምናስገባቸው ማሽነሪዎች እዚሁ መተካት ችለናል። በተለይ የወሎ ዩኒቨርሲቲ ፖሊቴክኒክ ኮሌጅ እነዚህን ቴክኖሎጂዎች ሊተካልን የቻለበት ሁኔታ አለ። በቅርቡም ወደ ገበያ ይገባሉ። እነዚህ ቴክኖሎጂዎች ደግሞ አፕላይ ለማድረግ የግድ የስልጠና ያስፈልጋል። በተለይ የአማራ ክልል ላይ ወደ 17 ላፒደሪ ዩኒቶች አሉ፣ ከዚህ በፊት ተዘግተው ቁጭ ያሉ። እነሱንም ሪኖቬት አድርገን ወደ ስራ እየገባን ያለንበት ሂደት ነው ያለው። እንደምታዩት በጣም ብዙ ማሽነሪዎች ነው ያሉት። እነዚህ ማሽነሪዎችን በመጠቀም የቫልዩ አዲሽን ስልጠና ፕራይቬት ዊንግኑን በማካተት ስራዎችን ለመስራት እየሞከርን እንገኛለን። እንግዲህ በቫልዩ አዲሽን በምንወስድበት ሰዓት በተወሰነ መልኩ የምናገኘውን ፎሬክስ ኢንሃንስ ከማድረጉም በላይ አካባቢው ሰስቴን እንዲያደርግ ተጠቃሚ እንዲሆን በተለይ በእሴት ሰንሰለቱ አሎንግ ዘ ቫልዩ ቼን ከአውጪው ጀምሮ ከማዕድን አውጪው ጀምሮ ቀራጩ እንደገና ደግሞ ማርኬት ላይ ያለው ጥቅም ከፍተኛ ስለሚሆን ይህንን የቫልዩ አዲሽን ስልጠና ከቲንግ ኤንድ ፖሊሽንግ ኢንፋክት ቬሪ ሲምፕል ቫልዩ ቼን ያለው ከቲንግ ኤንድ ፖሊሽንግ ነው። ነገር ግን የተወሰነ ማኒቱ ዲቴል እና የተወሰነ ዲቴል የሆኑ ቴክኖሎጂዎችን ስለሚጠይቅ ነው እና ይህ ስልጠና ዋናው ያቀድነው ለዛ ነው። ማዕድን ዘርፉ ከፍተኛ ውጤት እያስመዘገብን ይገኛል። ከ50% በላይ ኤክስፖርት ማዕድን ነው አስተዋጽኦ እያደረገ የሚገኘው በተለይ ከወርቅ ከተለያዩ ማዕድናት እና ይሄም አሁን ደግሞ በኦፓሉም እየጨመርን እየሰራን በምንሄድ የተወሰነ ደግሞ ጭማሪ እናሳያለን ብዬ አስባለሁ። መሰል ስልጠናዎችም በተለያዩ አካባቢዎች እየተሰጡ መሆናቸውን ነው ዋና ዳይሬክተሩ የጠቆሙት። እንደዚህ አይነት ስልጠናዎች በሰፊው እየሰጠን ነው። ለምሳሌ እንደ ማዕድን ሚኒስቴርና እንደ ተጠሪ ተቋም እየሰራን ያለ ነው። ብዙ ፕሮጀክቶች አሉ። በራሳችን አቅም የምንሰጣቸው ስልጠናዎች አሉ። ለምሳሌ ኮል ብትወስድ አዲስ አበባ ዩኒቨርሲቲ በኮል በላይምስቶን በክሌይ እና በአርቴዝናል ላይ በዙሪያውን ስልጠና እየሰጠ ይገኛል። ይሄ ካፓሲቲ ቢልድ እያደረግን ነው። የክልሎችንም የተለያዩ አምራች ኢንተርፕራይዞችንም ማዕድን አውጪዎችንም አቅም እያሳደግን እንገኛለን። በዚሁ ሂደት ወሎ ዩኒቨርሲቲም እንደምታዩት ፕሮግሬሲቭ የሆነ ስልጠና እየሰጠልን ነው ከአዌርነስ ጀምሮ። አሁን ደግሞ ቀጥታ ወደ ቫልዩ አዲሽን የገባበት ሁኔታ አለና ስልጠናዎችን በሰፊው እየሰጠን ነው። የተከበራችሁ ተመልካቾቻችን ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ወደ እናንተ የሚያደርሰው ሳምንታዊው የማህደር ወሎ ፕሮግራማችን እየተከታተላችሁትን ይመስላል። የፕሮግራሙ አዘጋጅና አቅራቢ ሰላሀዲን ሰይር ነኝ። በያላችሁበት መልካም ጊዜም